ረመዳን የረመዳን የኸይር የእዝነት የረህመት የመግፊራ ምኑን ዝርዝር የምኑን ልተው። ረመዳን በአጠቃላይ የረህመት ወር ነውና እኛ ሙስሊሞች አፉታ ሁሌም አለኛ ጋርና ረመዳን ተጠብቆ በአመት አንድ ጊዜ አፉ መባባሉ ጥሩ አይደለም። ወላኪን ግን ረመዳን መጣ። ረመዳን የእዝነትና የረህመት የመግፊራ ወር እንደመሆኑ መጠን እናንተ የምታቁኝ እኔ የማላቃችሁ፣ እኔ የማቃችሁ እናንተ የምታቁኝ አንዳንድ ጊዜ በአይናችን እንዲሁም በአጠገባችን ከሰዎች ጋር ተቀምጠን ብዙ ነገር እንናገራለን ማለት ነውና ሀሜት ይኖራል፣ እናማለን ማለት ነው። የምናማቸው ነገሮች ደግሞ በጥሩም በመጥፎም ጥላቻም ላይሆን ይችላል። ወላኪን ግን በምናያቸው ነገር ብዙ አስተያየቶቻችን እንሰጣለን እና አላህ አፉ ይበለን። ግን አላህ የእናንተ ሀቅ ደግሞ አፉ እስካላላችሁ ድረስ አላህ አይገባበትምና አውቀንም ሳይሆን ሳናቅ ማለት ነው። እኔ ራሴን ወክዬ እንትን ልበል ማለት ልናገር ማለት ነው። አውቄም ሳይሆን ሳላቅ ያስቀየምኳችሁ፣ ልባችሁን ያሳዘንኳችሁ ሰዎች ካላችሁ አፉ በሉኝ ለአላህ ብላችሁ። እኔም አፉ ብያችኋለሁ ማለት ነው። የአፉታ እና የማርታ ወር እንደመሆኑ መጠን አፉ መባባል ጥሩ ነገር ነው ማለት ነው። እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንደምታውቁት ወሩ የረመዳን ወር ነው። እንግዲህ እህት ወንድሞቼ በስደት ያላችሁ ያው በረመዳን ወቅት የረመዳን ስራ እንደሚታወቀው ሁላችንም እናውቀዋለን። ትንሽ በዝት ይላል፣ ይበዛብናል፣ በጣም ይበዛብናል ከምነግራችሁ በላይ ማለት ነው። እና አላህ ያቅልልላችሁ፣ ስራችንን አላህ ያቅልልልን። የሁላችንም አላህ ቅወውን ጉልበቱን ይስጠን ይለግሰን ያ ረብል ዓለሚን። ሁላችንም በያላንበት አላህ ይጠብቀን። እንግዲህ የኔ ረመዳን ወር ደግሞ የሰላም የፍቅር የአንድነት ያድርግልን ያ ረብል ዓለሚን። የፍቅር ያድርግልን። በረህመቱ ደግሞ በእዝነቱ ጾመን የምንጨርሰው ያድርግልን ማለት ነው። እኔ ለአላህ ብዬ በጣም ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ክፉ አይንካችሁ፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ያ ረብል ዓለሚን። እና ሁላችሁም አላህ ያጠንክራችሁ። በጣም ስራ እንደሚበዛ ቃለውኝና ያ ረቢ ደግሞ የራሳችን የሆነ ነገር በቃ በራሳችን እንትን ላይ የምናደርግ አድርገን ከሰው ቤት ወጠን በራሳችን ቤት የምንጾም በሀገራችን ከቤተሰቦቻችን በሰላም ገብተን በሀገራችን ደግሞ ቤተሰቦቻችን ጋር በሰላም የምንጾም አላህ ያድርገን። ዱአ አድርጉ። ሁላችሁም በያላችሁበት ዱአ አድርጉ። ይሄ ረመዳን የተቀደሰ ወር ነውና ሁላችሁም ዱአ አድርጉ እህት ወንድሞቼ። የአላህ በዝነትህ ያረቢ በዝነት ማለት ነው። ያረብ የአላህ በዚህ ረመዳን ላይ ለዱአዬ ታምርን አሳየኝ አላህዬ። ጉዳይን በማሳካት ላይ አስደማሚውን እዝነትህን ደግነትህን አሳየኝ ያረብ። ልቤ በከፈለው ልቤ በፈለገው ላይም የማያልቀውን ችሮታህን እና ችሎታህን አሳየኝ አላህዬ። አይከፈትም ብዬ ያሰብኩትን በር ክፈትልኝ ያ ረዛቅ ረዝቀኝ ያረብ። የእዝነትህን በር ክፈትልኝ፣ ዱዓዬን ተቀበለኝ ያ ረብል ዓለሚን። ርዝቄንም አስፋልኝ፣ አቅምም ብርታትም ያንተ ብቻ ነውና ጌታዬ እዘንልኝ ያጀባሩ። የልቤን ጠጋኝ ልቤን ያማረ መጠገን ጠግንልኝ ያ ኢላሂ። ያላሰብኩትን ርዝቅ አስፋልኝ ሳይዘገይ በቅርቡ ያረብ። በቅርቡ ሰፊ የሆነውን ርዝቅህን ረዝቀኝ ያ ኢላሂ። አንተ የሰፊ ርዝቅ ባለቤት ነህና የማይሻልቅና ባለቤት ነህና አላህ ሆይ ከሰፊው ስጦታ
ረዝቀኝ ረብል ዓለሚን። ያላየሁትን ያላሰብኩትን ያለኝንም ባርክልኝ። አላህ ሆይ ካንተ የሆነን በረካ እለምንሃለሁኝ። በእድሜ፣ በቤተሰቤ፣ በገንዘቤ፣ በማደርገው ትልቅ በእውቀቴ፣ በሰውነቴ እርጌ በረካን እለምንሃለሁ። የአክረመል አክረሚን በእኔና በርዝቄ በእድሌ በደስታዬ መካከል የተዘጋውን በር በአማረ ሁኔታ ክፈትልኝ ያ ረብ። አንተ የተዘጉ በሮችን ከሚከፍቱት ሁሉ በኸይር የምትከፍት ነህና ኢላሂ በቅርቡ ርዝቄን አስፋልኝ። የአንተ ውሳኔዎች የምታደርግ ጌታዬ ከችሮታህ የመነጨውን ውሳኔን አግራልኝ። በስጦታህም በዱንያም በአኼራም አስደምመኝ ያ አላህ። በአይን የማይታይ ራስህን የሰተርክ ጌታዬ፣ በአይን የማትታይ ራስህን የሰተርክ ጌታዬ፣ በአማረው ሲትርህ ሰትረኝ ያ ከሪም። በፍጥረት መሀልም አታዋርደኝ ያ ወዱድ። በምትቀሰቅሰኝም ቀን አታሳፍረኝ። የልቅና የእውነተኛ ድን ባለቤት የሆንከው ሆይ ከሰማይም ከምድርም በታች ከምድርም በታችም ከዛኛውም ዓለም ቀንም ሰትረኝ ያ ረብል ዓለሚን። እስቱርኒ ያ ረብል ዓለሚን። አላሁመ ክፍርሊ ወርሐምኒ ያ ረብል ዓለሚን። እና ሁላችሁም ዱዓ አድርጉ እህት ወንድሞቼ፣ ዱዓችሁን ያ ረብ ዱዓችንን አላህ ይቀበልን። ይሄ ረመዳን ወር ያሰብነውን ሁሉ የሚሳካበት ያሰብነውንም ያቀድነውንም ሁሉ ነገር በቃ የሚሳካበት ወር አላህ ያድርግልን። የሀሳባችንን ሁሉ ነገር አላህ ያሳካልን ያ ረብል ዓለሚን። ሁላችሁም ዱዓ አድርጉ በያላችሁበት። ዱዓችንን ያ አላህ አንተ ተቀበለን፣ አንተ ስማን ያ ረቢ። በቃ እንደ የሰው ሀገር በቃ ብሎን የሰው ሀገር በቃ ብሎን በሀገራችን ላይ በቃ ቤተሰቦቻችን ጋር ልጅም ያላችሁ ከልጆቻችሁ ጋር ያላገባችሁም ደግሞ የምታገቡበት የምናገባበት ወር በቃ ያሰብነው በሙሉ በቃ አላህ ያሳካልን። ሀገራችንን ደግሞ ሰላም ያደርግልን ያ ረብ። ዋናው ደግሞ የሀገራችን ሰላም ነውና የሀገራችንን ሰላም ያደርግልን፣ ሰላም ያደርግልን ያ ረብ። የታመመውም የሚድንበት ያጣውም የሚያገኝበት በቃ ሁሉንም ነገር ጤናችንም ጤና ላጣውም ጤናን ተስጠው ያ ረቢ። በቃ ሁሉም የተመኘነውን ነገር በአጠቃላይ የሰው ልጅ ምኞቱ ብዙ ነውና በአጠቃላይ በቃ ምኞታችንን ያሰብነውን ሁሉ አላህ ያሳካልን። ጉሉ አሚን አሚን በሉ እና ሁላችሁም ዱዓ አድርጉ። ቅመሞች የመዳም ቅመሞች አላህ ይጠብቀን በያለንበት ያ ረቢ። ቀዋውን ጉልበቱን አቅሙን እሱ ይስጠን። በእውነት በቃ በሱ ብርታት ነው በሱ እንትን ነው እኛ ቁመን ያለ ነው እንጂ ስራው በጣም ከባድ ነው። ስራ በጣም ይበዛብናል። ረመዳን ላይ በጣም ከምነግራችሁ በላይ ያው ታውቁታላችሁ። በጣም ብዙ ነው ስራ በጣም ይበዛብናልና አላህ ያቅለልን ስራችንም። ዱዓ አድርጉ ደግሞ ስራ በበዛባችሁ ሰዓት ደግሞ ዱዓ አድርጉ። ኢንሻአላህ አላህ ያቅልልልን፣ አላህ ያግዘን፣ አላህ ጉልበቱን አቅሙን ይስጠን እና ሰላም የረመዳን ወር ያድርግልን፣ የተባረከ ወር ያድርግልን ያ ረቢ። ያጣው የሚያገኝበት ሁሉን ነገር ያድርግልን። በቀጣይ ቪዲዮ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።